ሰላም ተማሪዎች እንደምን አላችሁ? ዛሬ ደግሞ ቻፕተር 5 ግሬድ 10 ሂስትሪ ፓርት 4 ሶስት ተከታታይ ከዚህ በፊት አቅርቤላችኋለሁ። ቻፕተር 5 ላይ የዩኒቱ ርዕስ ግሎባል ኤንድ ሪጂናል ዴቨሎፕመንት ሲንስ 1945 ከ1945 ጀምሮ በዓለም አቀፍም በሪጂናል ደረጃም ያሉ ለውጦች ምን ይመስላሉ? ሪጂናል የምንለው ለምሳሌ በአፍሪካ በኢስት አፍሪካ ልንል ይችላል፣ በሳውዝ አፍሪካ፣ በኢጋድ፣ በአውሮፓ እነዚህ ሪጂናሎች ናቸው። ሚስተር ጌታቸው ነኝ። አመሰግናለሁ። ተከታተሉኝ። የዛሬው the Vietnam or the Indo-China War Indo-China የምንላቸው which includes Laos, Cambodia and Vietnam. They were under the rule of France. ከ1880ዎቹ ጀምሮ በፈረንሳይ ቅኝ ግዛት ስር ነበሩ። When France tried to regain this status after Second World War, the peoples of Vietnam they determined to fight for their independence. ሁለተኛ ዓለም ጦርነት ላይ ፈረንሳይ ቢዚ ስለነበረች ከቪየትናም ወጣለች። ሁለተኛ ዓለም ጦርነት ሲያልቅ መጣ እንደገና ቅኝ ግዛት ላይ ያዛቸው ስትላቸው they determined to fight for their independence ለነጻነታቸው ለመዋጋት ቆርጠው ተነስተዋል ማለት ነው። ፈረንሳይ ከመምጣቷ በፊት በ1941 ሆ ቺ ሚን he declared the formation of Democratic Republic of Vietnam in the 17 degree parallel ወይም 17 ዲግሪ ኖርዝ ላቲቲዩድ። ፈረንሳይ ገና ጦርነቱ ከማለቁ በፊት ሁለተኛ ዓለም ጦርነት በ1941 በሆ ቺ ሚን አማካኝነት ዲሞክራቲክ ሪፐብሊክ ኦፍ ቪየትናምን አቋቁመዋል። 17 ዲግሪ ፓራላል ላይ it was recognized እውቅና ተሰጥቷል። ዩኤስኤስአር እና ቻይና እውቅና ሰጠውታል። ይሄን ኤሪያ ሀገር ናችሁ ብለው ዲክሌር አድርገዋል። ፍሬንች ዲፊትድ አት ዲን ቢን ፑ then ቪየትናሞች they determined for their own independence ፈረንሳይ ደግሞ እንደገና አገኛለሁ በሚል ጦርነት ገጥመዋል። በዚህ ጦርነት ፈረንሳይ ተሸንፋለች። የት ከተባለ ቦታ ላይ ዲን ቢን ፑ ለን ወደ ምን ሄደዋል? 1954 ላይ ወደ ጄኔቫ it ended the French involvement in Indochina የፈረንሳይን ጣልቃ ገብነት በእነዚህ ኢንዶቻይና በሶስት ሀገሮች ላይ ኢንድድ አድርጓል። ከተሸነፈች በኋላ ስምምነት አድርገው ጄኔቫ ስምምነት they also during this time they also agreed the temporary division of Vietnam into two በጊዜው ቪየትናም እንድትከፈል ነገር ግን አውቀው ይሄ አሜሪካ እንድትገባ የተደረገ ማመቻቸት ነው። ነገር ግን እስከ 1976 the reunification did not made እንደ ዩናይት አልሆኑም ለጊዜው ይሄ ምን ከፍቷል? this paved the intervention of USA on the side of South Vietnam በደቡብ ቪየትናም በመጀመሪያ ማመቻቹት ነው በኩል USA እንድትገባ እና የእርስ በርስ ጦርነት እንዲካሄድ መንገድ ከፍቷል ማለት ነው። the Indochina wars it was unpopular ጦርነቱ unpopular ነው ፈረንሳይ ላይ በተለይ particularly among the French communists የፍሬንች ኮሚኒስት ፓርቲዎች ይሄን አይወዱትም። ማን ብለው ነው የሚጠሩት? it was known as dirty war ይሉታል። በአሜሪካ the US used the term domino theory ይሄንን የተጠቀመችው to describe growing concern over communist influence in Indonesia ኢንዶኔዥያ ላይ ያለውን የኮሚኒስት ኢንፍሉዌንስን ይሄን ያላትን ኮንሰርን ለመግለጽ ቲዮሪውን ዶሚኖ ቲዮሪ ብለውታል። ዶሚኖ ቲዮሪ ማለት if the communists were not stopped then they will expand to the neighboring countries ይሄ ቲዮሪ ነው። ኮሚኒስቶች አሁን ካላስቆምናቸው የጎረቤት ሀገሮችንም ይይዛሉ ወይም ወደ ጎረቤት ሀገርም ይስፋፋል። ስለዚህ ማስቆም አለብን ነው የሚለው ማለት ነው። in the 1955 South Vietnam led by Ngo Dinh Diem they supported by USA they established the capitalist republic was set up በሳውዝ ቪየትናም በአሜሪካ ረዳትነት Ngo Dinh Diem በሱ ፕሬዝዳንትነት አማካኝነት ካፒታሊስት ሪፐብሊክ ኦፍ ቪየትናም በሳውዝ ቪየትናም ላይ ተቋቁሟል ማለት ነው። in the 1960 the communist forces ኖርዝ አካባቢ ላይ የሚኖሩት ማለት ናቸው they set up national liberation front የነጻ አውጪ ግንባር ተዋጊ ግንባር አቋቁመዋል።
ይሄ ግንባሩ የተቋቋመው ለምንድነው? ፎር ዩኒፊኬሽን ነው። and ሁለተኛው ደግሞ the withdrawal of troops የፎሬን ትሮፕ ከሀገር እንዲወጡ ያለመ ተቋም ነው ማለት ነው። ሚሊተሪ ኦፍ NLF they were called ወታደሮቹ ምን ተብለው ይጠራሉ? the Vietcong በማን ይረዳሉ? supported by North they killed Ngo Dinh Diem በ1963 ገለውታል። የማንን ፕሬዚዳንት? የሳውዙን የካፒታሊስቶችን ፕሬዚዳንት ማለት ነው። ከዚህ ጊዜ ጀምሮ the USA raised its military support against NLF የሰሜኑን አታክ ለማድረግ ወይም ናሽናል ሊበሬሽን ፍሮንትን ቪትኮንጎችን አታክ ለማድረግ USA ሰፖርቷን ጨምራለች ለደቡብ ቪየትናም against the North in the 1964 and 65 under the President Johnson በወቅቱ የነበረው የአሜሪካ ፕሬዚዳንት ጆንሰን ተብሎ በሚጠራው ነው። they began bombardment against the North Vietnam የሰሜኑ ቪየትናም በቦምብ መደብደብ ጀምራለች በአውሮፕላን። they increased its ground force ቦምቡ ብቻ ሳይሆን የእግረኛ ጦሯንም ጨምራለች አሜሪካ። with the support of USA Nguyen Van Thieu he came to power Ngo Dinh Diem ከሞተ በኋላ ይሄ ግለሰብ መጣ። Nguyen Van Thieu በአሜሪካ ረዳትነት እንደገና ወደ ስልጣን መጥቷል። የሰሜኑ ደግሞ በማን ነው የሚመራው? ሆ ቺ ሚንህ ወይም NLF በሱ ነው። USA bombardment has no decisive impact ምንም አይነት ከዚህ ግባ የሚባል ኢምፓክት አላደረሰባቸውም በጦራቸው ላይ በሰሜኑ ጦር ላይ ማለት ነው። in the 1969 President Nixon introduced the policy of Vietnamization በ1969 አሜሪካ ብታየው የምታሸንፍ አይነት ነገር አይደለችም። ስለዚህ አዲስ ፖሊሲ ቪየትናም ላይ ኢንትሮዲዩስ አድርጋለች። ማን ተብሎ ይጠራል? ቪየትናማይዜሽን አላማው ምንድነው? disenabled South Vietnam በአሜሪካ የሚረዳውን የቪየትናም ክፍል ማለት ነው። to defend their status without much external የራሳቸውን ስቴት ወይም ቴሪቶሪ ምን እንዲጠብቁ ከኤክስተርናል ሄልፕ without any much external ሄልፕ አለ ነገር ግን ማች ያልሆነ ብዙ ያልሆነ የውጭ ድጋፍ። USA decrease half of its military ግማሽ የሚሆነው የወታደር ኃይሏን ቀንሳለች። ነገር ግን but continued its bombardment of the north የአየር ድብደባውን ግን ቀጥላለች። ሆ ቺ ሚንህ he was killed in the 1960 ሆ ቺ ሚንህ የማን መሪ ነው? የቪትኮንግ ወይም NLF ወይም የኖርዝ ቪየትናም he was killed ቪየትናም continued their struggle ቢሞትባቸውም ትግላቸውን አላቆሙ። ካምቦዲያ ከሶስቱ ኢንዶ ቻይና ስቴቶች አንዷ ነች አይደለም? ካምቦዲያ was served as the Vietcong base የቪትኮንግ ሚሊተሪ ቤዝ ማዕከል ሆና ስታገለግል የነበረችው ካምቦዲያ ነች። in the 1974 the war came to close and the Vietnam was victory ተጠናቋል። በ1974 ወደ መጠናቀቁ መጥቷል። በማን አሸናፊነት? በቪየትናም የመጀመሪያው ስቴት ነች አሜሪካን ስታሸንፍ። በ1976 ከሁለት ዓመት ጦርነቱ ካለቀ ከሁለት ዓመት በኋላ the two Vietnams they united under the communist ወይም under the North ኖርዞች ናቸው አይደል ያሸነፉ። በእነሱ ጠቅላይነት ሁለቱ ለአሸናፊነታቸው ምክንያት ትልቅ ፓወር ነው ያላት አሜሪካ። በጣም ግሬተር የሆነ ሚሊተሪ ሰፖርት ይደረግላቸው ነበር ሳውዞች፣ ነገር ግን ተሸንፈዋል። ለአሸናፊነታቸው ምክንያት ምን ናቸው የሚለውን እናያለን። አንደኛው the Vietcong had widespread support from the mass ማህበረሰቡ ሰፖርት ያደርገዋል። ቪትኮንግ የNLFዎችን ናሽናል ሊበሬሽን ፍሮንት ማለት ነው። the Vietnamese were experts at guerrilla fight ጉሬላ ማለት የሽምቅ ውጊያ ማለት ነው። በዚህ ኤክስፐርት ናቸው፣ የተካኑ ናቸው። ጉሬላ የሽምቅ ውጊያ ማለት ደግሞ የሄዱና የአሜሪካ ጦር ከተሰበሰበበት ሳይታሰብ ሄደው አታክ ያደርጓቸዋል። ከዛ ደግሞ ይበታተናሉ። ከዛውን በሚያስፈልግ ጊዜ ሄዱና አታክ ያደርጓቸዋል። ከዛ ይበታተናሉ።
ፊት ለፊት ጦርነት አይገጥሙም ሳይታሰብ ነው። ይሄ ነው ጉሬላ ፋይት የሚባለው። ጉሬላ ፋይት የምንለው ይሄን ነው። ሌላኛው the support from North Vietnam ቻይና ሩሲያ እና ኖርዝ ቪየትናምስ people they were the supporters of NLF የነሱ ደጋፊዎች ናቸው። ኖርዝ ቪየትናምስ they were dedicated to eventual victory አንደኛው ለአሸናፊነታቸው ዴዲኬትድ ነበሩ፣ ቁርጠኛ ነበሩ እና for the unification of their country ለአንድነታቸው dedicated ውሳኔ ወስነው ነው እንትን ያሉት የገቡት። በእነዚህ ምክንያቶች አሸናፊ ሊሆኑ ይችላል። ሌላኛው the Vietcong lived almost on the people among the people ከህዝቡ ውስጥ ነው የሚኖረው፣ ከህዝቡ ጋር ተቀላቅሎ ነው የሚኖረው። ስለዚህ የትኛው ፍሬንድ እንደሆነ የትኛው ጠላት እንደሆነ መለየት አይቻልም። so it was hard to tell who was friend and foe በዚህ ምክንያት አሸናፊ ሆነዋል። ሌላኛው the Vietcong also had elaborate network of tunnel የውስጥ ለውስጥ ተናሎች አሏቸው። የውስጥ ለውስጥ የትቦ መተላለፊያ እንትኖች ታናሎች አሏቸው። ይሄ እነሱን በብዙ ነገር ረድቷቸዋል። this tunnel could withstand air strikes air strikeዎችን ሁሉ መቋቋም የሚችል ነው። ሌላኛው help them ይሄ ታናሉ የውስጥ ለውስጥ የግራውንድ ታናሉ them to launch surprise attack air strike ያስቀርላቸዋል። ሰርፕራይዝ አታክ ሳይታሰብ ደግሞ ሄደው አታክ እንዲያደርጉ እና ከዛ በኋላ ደግሞ እንዲጠፉ እዛ ውስጥ ጉድጓድ ውስጥ ይገባሉ፣ ሸለቆ ውስጥ። ለዚህ ረድቷቸዋል የውስጥ ለውስጥ ታናሉ። he was the leaders of the north ho chi minh የኖርዙ መሪ ነው። ኖርዝ ቪየትናም ብለን ምንጠራ ይሄ ነው። የኖርዝ ቪየትናም ከነዚህ ስቴቶች ካየ ነው ኖርዝ ቪየትናም ይሄ ነው፣ እነዚህ ናቸው። ሳውዙ ደግሞ ይሄ ነው። then ከ1976 በኋላ ምን ብሏል? ሁለቱም ቪየትናሞች ምን ብለዋል? እንደገና ምን ብለዋል? ተዋህደዋል ማለት ነው። እንደገና ተዋህደዋል። ይሄ ተነሎቹ ናቸው፣ የውስጥ ለውስጥ ተነሎቹ ናቸው። ተነልስ ኦፍ ቪትኮንግ ይዘን በዚህ ውስጥ ይወጡና ሰርፕራይዝ የሆነ አታክ ያደርጋሉ። ደን ደግሞ ሊያጠቋቸው ሲሉ ይገባሉ። የተለያዩ ተነሎችን እናያለን። the roles of Vietcong እነዚህ NLF the tunnels were broad deep and often connected villages ከመንደር ያገናኛሉ። ደግሞ ወደ ታች ምን ያሉ ናቸው? ወደ ታች በጥልቀት የተቆፈሩ ናቸው። ስለዚህ የአየር ጥቃትን ይከላከላሉ። the more the American tried to drive us away from our land the more we borrowed into its leaders of Vietcong የመሪዎቻቸው ምንድነው የሚላቸው? the more the American tried to drive አሜሪካኖች እኛን ከሀገራችን ከመሬታችን ለማባረር በጣሩ ቁጥር the more we borrowed into it ወደ ውስጥ ጨምረን እንገባለን ወይም ወደ ውስጥ የመግባት እንትናችን ውስጥ ለውስጥ እንትናችን ይቀጥላል የሚል ነው። ሌላ እንትኖች ታናሎቹ ናቸው። ሰዎች ሰፖርት እያደረጉ ሲያወጣ ነው ተነሉ። ቦምባርድመንት በጣም ከሁለተኛ ዓለም ጦርነት በኋላ ትልቅ እንትን ያደረሰ የአሜሪካ ቦምባርድ ሲያደርጉ ነው። የተለያዩ እንትኖችን እናያለን። ዲቫስቴቲንግ ሚሽኖቹን ይሄ ማቃጠል ነው። የቪትኮንጎችን ቤዝ አቃጠልን ብለው ነው። በርኒንግ ፎሬስቶችን በርን አድርገዋል፣ ጫካ ውስጥ ይኖራሉ ተብሎ ስለሚገመት። ይሄም የአሜሪካኖች ስራ ነው። all the things በርን ያደርጉ ነበር አሜሪካኖች በአየር but they didn't get winner ተቃውሞ ተነስቶባቸዋል። ለምሳሌ አሜሪካ end the war in Indochina or Vietnam now በሚል ቪየትናም ዋር ፕሮቴስት ይሄም እንደዛው ሌላው በተለያዩ ዓለም ክፍል ፕሮቴስት በተለይ አሜሪካ ላይ ፕሮቴስቱ ጨምሯል ማለት ነው። withdrawal of መጨረሻ ላይ አሜሪካ ወጣለች ከቪየትናም። በዚህ መልኩ ከቪየትናምን ለቃ ወጣለች ማለት ነው። thanks for your listening ለዛሬው እዚህ እናበቃለን። በሚቀጥለው ደግሞ የአረብ እስራኤል ዋር ነው አይደለም የሚቀጥለው፣ እሱን እናያለን። ጥያቄም እንሰራለን። በሚቀጥሉት ቀናቶች ጥያቄ እንሰራለን። በደንብ አንብባችሁ ጠብቁኝ። if there is any question
and comment, please write on the comment. I will immediately respond it. At the end of chapter 5, part 4 no. Thanks for your listening. Good night.